ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا وإن قوتلتم لننصرنكم والله يشهد إنهم لكاذبون لئن أخرجوا لا يخرجون معهم ولئن قوتلوا لا ينصرونهم ولئن نصروهم ليولن الأدبار ثم لا ينصرون. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا وإن قوتلتم لننصرنكم والله يشهد إنهم لكاذبون. سورة الحشر أسرى عندنا آياتنا إن شاء الله من جمره. ألم تر إلى الذين نافقوا، ألم ترى أتايم وي أتاوك من دي، ألم ترى أتايم وي إلى الذين نافقوا ودنزا منافق ودهونو تسوج أتملكت من تملكت يقولون إلالو لإخوانهم الذين كفروا من أهل الكتاب كما تهب التبيتوج يكفروت لهونوت لنزا وندموچاچو እንዲህ ይላሉ لئن أخرجتم لنخرجن معكم ካገር ወጡ ከተደረጋችሁ አብረናችሁ እንወጣለን ولا نطيع فيكم أحدا أبدا በእናንተ ጉዳይ አንድንም በፍጹም እሺ ብለን አንቀበልም وإن قتلتم ከተጋደላችሁ ወደ ጦርነት ውስጥ ከገባችሁ ደግሞ لننصرنكم እንረዳችኋለን والله يشهد إنهم لكاذبون الله እነሱ ውሸታሞች መሆናቸውን ያውቃል ይመሰክራል አለ አላህ لئن أخرجوا ካገር እንዲወጡ ቢገደዱ لا يخرجون معهم ከነሱ ጋር አብረው ሆነው አይወጡም ولئن قتلوا ወደ ጦርነት ቢገቡና ቢጋደሏቸው لا ينصرونهم አይረዷቸውም ولئن نصروهم አይረዷቸውም እንጂ ለመርዳት ቢሞክሩ ليولن الأدبار
ጀርባ ሰጥተው ይሸሻሉ። ثم لا ينصرون ከዛም የሚረዱ አይሆኑም በላቸዋል አላህ። ለአንቱም አሸዱ ረህበተን ፊ ሱዱሪህም ሚነላህ እናንተ ሙእሚኖቹ ከልቦቻቸው ውስጥ ከፍርሃት በስተኩል በጣም ብርቱ በሆነ መንገድ የሚፈሯችሁ ሚነላሂ አላህን ከመፍራት ይልቅ እናንተን መፍራት ነው የሚቀላቸው። ወይም ሙእሚኖቹ አላህን ከሚፈሩት የበለጠ እነሱ እናንተን ይፈሯችኋል። ذلك بأنهم قوم لا يفقهون እንዲህ የሆኑበት ምክንያት እነሱ የማይገባቸው ሰዎች በመሆናቸው ነው አለ አላህ። በእነዚህ ተከታታይ በሆኑት አያቶች አላህ የሚነግረን ስለ ሙናፊቆች ነው። ሙናፊቆቹ የዲን ጥላት ናቸው፣ የአላህም የሙእሚኖቹም ጥላት ናቸው። እነዚህ ሙናፊቆች ከካፊሮቹ የበለጠ አደገኛ ናቸው። አደገኝነታቸው የሚገለጸው የሚሰሩት ሥራ በሚስጥር ሁሉም ነገራቸው ውሸትና ከካፊር ከሙሽሪክ ጋራ በሚስጥር አብረው የዳዕዋው እንቅፋት መሆን ብቻ ሳይሆን የዳዕዋው ጠላት ነው የሚሆኑት። እና ነቢያችን ዓለይሂ ሰላቱ ወሰላም መዲና ከመጡበት ወቅት ጀምሮ ሙናፊቅነት የሚባለው ባህሪ ተለምዷል፣ ታውቋል። በነቢዩ ጊዜ ሰለላሁ ዐለይሂ ወሰለም አውስና ኸዝረጅ ለበርካታ ዓመታት ተዋግተው የሰላም ስምምነት ካደረጉ በኋላ የሀገር ንጉሥ ማን ይሁን፣ ማንን ንጉሥ እናድርግ የሚባል ሐሳብ ተነስቶ አብዱላህ ብኑ ኡበይ ብኑ ሰሉል የሚባል አንድ የሙናፊቆቹ ሰብሳቢ እሱን ለምን ሊቀመንበር አናደርገውም፣ ንጉሥም እናድርገው፣ ዘውድም እንጫንበት፣ ኃላፊ ይሁን ተብሎ መቼ እናድርገው፣ መቼ ሴሬሞኒ ይዘጋጅለት እየተባለ ነቢያችን መጡና ዓለይሂ ሰላቱ ወሰላም አነ ረሱሉላህ የአላህ መልክተኛ ናችን ነኝና ቁሉ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ቱፍሊሑ አምልኮት የሚገባው ከአላህ በስተቀር ሌላ የለም ብላችሁ ተናገሩ ፈላህ እንድትወጡ የሚል ሐሳብ ይዘው መጡ። ሙእሚኑ ሙሉን ነቢያችንን ሲቀበል ዓለይሂ ሰላቱ ወሰላም ካፊሮቹ እምቢ አሉ። እነዚህ እነ አብዱላህ ብን ኡበይ ከሙእሚኖቹ ጋር ካልተጨመሩ የሚዋጡ መሆናቸውን ሲያውቁት አይ ሰልመናን ብለን ገብተን በውስጥ ለውስጥ ብንዋጋ ነው የሚሻለው አሉና መንገዱን ጀመሩት። በርካታ ነገሮችን አሳለፉ። አላ ኩሊ ሓል የበድር ዘመቻም አለፈ፣ የኡሑድ ዘመቻም አለፈ። ነገሩ እንደዚህ በማሸነፍ እየቀጠሉ እያለ የመካ ሙሽሪኮች ነቢያችንን ዓለይሂ ሰላቱ ወሰላም ሊዋጉ ባሰቡበት ጊዜ በኑ ነዲር የሚባሉት ይሄ ሱራ የወረደባቸው ሰዎች ውጊያውን ለመምራት ፈለጉ። ሙሽሪኮቹ መልእክት ላኩባቸው። እናንተ በርካታ አቅም ያላችሁ ናችሁ፣ የጦር ስልቱንም ታውቁታላችሁ፣ ሀገራችሁ በምሽግ የተሞላ ነው፣ ማንም አካል መጥቶ መድፈር አይችልም፣ እንረዳችኋለንና ጦርነቱ ውስጥ እኛ ልንገባ ነውና እንደዚህ አግዙን፣ ተሳተፉ ብለው ነገሯቸው። አላኩል ሓል እሺ ያሉ። በኋላ ሳይረዷቸው ቀሩና በኑ ነዲር ተነቃባቸው። በኑ ነዲር ነቢያችን ጦርነት ለምን እንደገቡ ያው የሚታወቅ ታሪክ ነው። ባለፈውም ነግሬያችኋለሁ። ከተገባ በኋላ ነቢያችን በኃይለኛ ፍጥነት ግድያ ሊፈጽሙባቸው መሞከራቸውን ከተረዱ በኋላ በኃይለኛ ፍጥነት ሂደው ሶሐቦቻቸውን ይዘው ሂደው ከበቧቸው። ሲከቧቸው በሚስጥር አብዱላህ ብኑ ኡበይ ብኑ ሰሉል እና የእሱ ጓደኞች ተመካክረው እጅ እንዳሰጡ አሏቸው። መሐመድ እናንተን ወግቶ መልሶ እኛን ሊያጠቃ ነው። ስለዚህ እኛ ከእናንተ ጋር ነን። ከሀገር ውጡ ካሏችሁ እንደ በኑ ቀይኑቃዕ እንዳትወጡ፣ ጦርነትም ከሆነ እኛ እናግዛችኋለን፣ ከጎናችሁ እንቆማለን። ስለዚህ የሙሐመድን ሐሳብ እንዳትቀበሉ ብለው መልእክተኛ ልከው አስረዷቸው። ከዛ አላህ ምን አለ?
ألم ترى أتايم دي يا رسول الله إلى الذين نافقوا ودن الزا منافق ودهونوتنا بعبد الله بن أبي بن سلول يممروا سوچ አያቸው ወይ يقولون لإخوانهم ለወንድሞቻቸው አሏቸው እኮ አለ ሚስጥር ያወጣ ነው والله ወንድም ማለት እነማን ናቸው ይሁዶች አወል ሶፍ ያለ የይሁዳ ወንድም አለ يقولون لإخوانهم الذين كفروا من أهل الكتاب عبد الله بن أبي منافقوች መሪ አወል ሶፍ ነው የሚሰግደው የዳዕዋ አስተባባሪ ነው ደግሞ የሚገርም ዳዕዋውን እዚህ እንደው ነብዩም ሊናገሩ ከተነሱ ሰዎች ትልቅ ሰው ሊያወጋ ነው አፋቸውን ዝጉ ዳዕዋውን አዳምጡ በረከት ታገኛላችሁ ጀነት የምትገቡበት እኮ ነው ምን ሆናችሁ ነው ዝም በሉ አዳምጡ ብሎ የሚያስተባብር ሰው አወል ሶፍ አለ የይሁዶቹ ተላላኪ አለ ምንድነው የሚለው መልእክቱ የላኩት ለኢን ኡኽሪጅ ሶስት ነገር ነው ያዘው ለኢን ኡኽሪጅቱም ለነኽሩጀነ ማዕኩም ከሀገር እንድትወጡ እንደ በኑ ቀይኑቃዕ ሁሉ መሐመድ ካስገደዳችሁ እኛም የመዲና ከተማ ኗሪያን ሆናትም አብረናችሁ እንወጣለን ችግርም ከመጣ እኩል ነው የምንጋፈጠው ሁለተኛ ወላ ኑጢዑ ፊኩም አሐደን አበደን እንኳን መሐመድን ማንንም አካል በእናንተ ጉዳይ ቢያዘን የምንታዘዝ ሰዎች አይደለንም ተዋጓቸው እንዲያርጉ ምናምን ቢለን እኛ የለንበትም አንታዘዝም ይሻላል ሶስተኛ ወኢን ቁቲልቱም ጉዳው ወደ ጦርነት እንኳን ካመራ ለነንሱረነኩም እንረዳቸዋለን ከጎናቸው እንቆማለን አሉ አያሃቸው እነዚህን ቀጣፊዎች والله يشهد إنهم لكاذبون الله يمسكرال እኒህ ሰዎች እኮ ቀጣፊዎች እኮ ናቸው አለ ውሸታሞች ናቸው እንዴት ለኢን ኡኽሪጁ የሁዶቹ ይውጡ ቢባል لا يخرجون معهم ከነሱ ጋር አብረው እና አብዱላህ ብን ኡበይ መዲና ከተማን ለቀው አይወጡ እኔ አውቃለሁ አለ አይወጡ صدق الله العظيم ነብያችን ሰለላሁ ዐለይሂ ወሰለም ውጡ ብለው ሲያስወጧቸው አብረናችሁ እንወጣለን ብለው ሰው ልከውባቸው ቢሆንም ግን አልወጡም አርፎቁጭ ወለኢን ቁቲሉ ወደ ጦርነት እንኳን ቢገባ ላ ينصرونهم አይረዷቸውም እኔ አውቃለሁ አለ አይረዷቸው ወለኢን ነصሩهم ድንገት እንኳን ለመርዳት ቢሞክሩ ፈሪዎች አይደሉም ለይወሉን الادبار ልክ ጦርነቱ ሲጀመር ጀርባ ሸሽተው ነው የሚሮጡት ثم لا ينصرون ከዛም እነሱም እንኳን ቢሆኑ የሚረዳቸው የለም ሊረዱ መተው ረዳት አልባ ሆኖ ነው የሚቀሩት አለ يقول ابن كثير رحمه الله وهذه بشارة مستقلة بنفسها እቺ ደግሞ ለየት ያለች ብስራት ናት አለ ለመርዳት እንኳን ቢሞክሩ ፈርተው ጀርባ ሸሽተው ነው ጀርባ ሰጥተው ነው ሸሽተው የሚሄዱት ደግሞ የሚረዳቸውም የለም ሙናፊቅ ቀልበ ደረቅ ነው አይን አውጣ ነው የማይሰራውን እሰራለሁ የማያስበውን አረጋለሁ ነው የሚለው ይሄ የነሱ ባህሪ ነው አላህ ደግሞ አጋለጣቸው ለምንድን ነው ግን ጀርባ ሰጥተው ሸሽተው የሚያመልጡት ፈሪዎች ስለሆኑ የፍራታቸው ብዛት ለአንቱም እናንተ አሸዱ ረህበተን ፊ ሱዱሪህም መለባቸው ውስጥ የመጨረሻ ፍርሃት ከመግባቱ የተነሳ እናንተ ከመፍራት በስተኩል በጣም አድርገው ነው የሚፈሯችሁ ሚነላሂ አላህን ከሚፈሩት የበለጠ አላህን ከሚፈሩት የበለጠ ሙእሚኖችን ነው የሚፈሩት እንዴት ነው እንደዚህ ሊሆን የቻለው ذلك ይሄማ የሆነው بأنهم قوم لا يفقهون መሃይም ደደብ የማይገባቸው ሰዎች ስለሆኑ ነው አላህ ኻሊቅን ንቀህ መኽሉቅን ከፈራህ አላህን ምንም አያመጣም ብለህ አስበህ መኽሉቅን ያንተን አቻ ከተርበተበትክ ያውን በጣም እንዲሁ እንደው ርብትብት ያለ በጣም በሚያስፎግር መልኩ ከሆነ መቼም መሃይም ነህ ማለት ነው ይሄ ከጉድ በላይ ነው
ይሄ አንዱ ነው። ሌላው ላ ዩቃቲሉነኩም ጀሚዓን በአንድነት ስብስብ ብለው አይዋጓቸውም ማለት ነው። በአንድነት ውጊያ አይመጡም። ኢላ ፊ ቁረን ሙሐሰና እጅግ የተጠበቀች መንደር ላይ ተደብቀው ካልሆነ በስተቀር የተጠበቀ በኃይለኛ ጥበቃ ስር ያለ መንደር ላይ እዛ ላይ ተደብቀው ውጊያ እንከፍታለን ሊሉ ይችላሉ። ፊት ለፊት ግን ሙእሚን ጋራ በፍጹም አይመጡም። አው ሚን ወራኢ ጁዱር ወይም ከመጋረጃ ጀርባ ሆኖ መተኮስ ግድ የላቸው። አሁንም እኮ እንደዛ ናቸው። አሁን ራሱ የጥይት መከላከያ እዚህ አድርገው አይናቸው እንኳን አቧራ እንኳን እንዳይመጣባቸው የሆነ ነገር አድርገው ጥይት መከላከያ ከራሳቸው ላይ አድርገው አለ የተባለን መሳሪያ ታጥቀው ከታንኪቱ አይወጡ። የሚገርመው ፓምፐርስ ነው የሚጠቀሙት። ሐቂቃ ፓምፐርስ ነው የሚጠቀሙት። ለምንድን ነው ፓምፐርስ የሚጠቀሙት? ላስገዳጅ ጉዳይ እንኳን መውጣት አይፈልጉ። ምን ሆነው ለአንቱም አሸዱ ረህበተን ፊ ሱዱሪሂም ሚነላህ ዛሊከ ቢአነሁም ቀውሙን ላ የፍቀሁን ላ ዩቃቲሉነኩም ጀሚዓን ስብስብ ብለው አይዋጓቸውም። ኢላ ፊ ቁረን ሙሐሰና የተጠበቀ መንደር ላይ ሆነው አሁን ራሱ አሁን ባሉበት በፈለስጢንና በእነሱ መካከል የሚጋረድ ትልቅ ግድግዳ ሰርተዋል። በጣም ረጅም ወደ ላይ ከፍ ያለ አንድ ሰው ሊወጣው የማይችለው ግድግዳ እንደዚህ አጥረውታል መንደሩ። እዛ ጋር ቁጭ ብለው ነው ሚሳኤልና ሮኬት የሚተኩሱት እንጂ በየቤቱ እንዲህ ነገር የለም። በአንድነት ደግሞ 10,000 5,000 ገብቶ ደግሞ ውጊያ ደግሞ ፊት ለፊት አይገጥም። ላ ዩቃቲሉነኩም ጀሚዓን ድንገት እንኳን ከተዋጉ ኢላ ፊ ቁረን ሙሐሰነትን የተጠበቀ መንደር ውስጥ ገብተው ነው። አው ሚን ወራኢ ጁዱሪን ወይም ደግሞ ከመጋረጃ ከግርግዳ ጀርባ ሆኖ ነው የሚዋጓቸው። በእሱሁም በይነሁም ሸዲድ እርስ በርሳቸው በመካከላቸው ያለው አለመግባባት ደግሞ የመጨረሻ ብዙ ነው። አሁን አንድ ሆኖ የሚገሉ አንድ ሆኖ በእሱሁም በይነሁም ሸዲድ ዛሊከ ቢአነሁም ቀውሙን ላ ያዕቂሉን እንደዚህ የሆነበትን ምክንያት አቅል የሌላቸው ሰዎች ስለሆኑ ነው። አላህ አቅል የሌላቸው ስለሆኑ ነው። ከመሰሊ ለዚነ ሚን ቀብሊሂም ከነሱ በስተፊት እንደነበሩት ሰዎች ቁርጥ እነሱን እኮ ነው የሚመስሉት። ቀሪበን በቅርብ እነማንን ነው? በኒ ቀይኑቃዕ የሚባሉ ጎሳዎች አሉ። ነቢያችን ዓለይሂ ሰላቱ ወሰላም ከመንደራቸው ያስለቅቋቸው ያባረሯቸው አሉ። ልክ እንደነሱ ናቸው። ዛቁ ወባለ አምሪሂም የሴራቸውን የነገራቸውን አጸፋ ቀመሱ። ወለሁም ዓዛቡን አሊም ለነሱ አሳማሚ የሆነ ቅጣት አላቸው። አላህ ከመሰሊ ሸይጣን ምሳሌያቸው ልክ እንደ ሸይጣን ነው። ኢዝ ቃለ ሊልኢንሳን ክፉር ለሰው ልጅ ክፈር ይለውና ፈለማ ከፈረ ሲከፍርማ ጊዜ ቃለ ኢኒ በሪኡ ሚንክ እኔ ካንተ የጠራሁ ነኝ አላቅህም ይለዋል። ኢኒ አኻፉ ላህ ረበል ዓለሚን እኔ የዓለሙን ጌታ አላህን እፈራለሁኝ ይላል። ፈካነ ዓቂበተሁማ የአጥማሚውም የተጠማሚውም የሸይጣኑም የወስዋሱም የተወስዋሹም የሁለቶቹም የመጨረሻ እድላቸው አነሁማ ፊናሪ ኻሊደይን ፊሃ በውስጧ ዘውታሪ ሲሆኑ የጀሃነም እሳት ውስጥ መግባት ነው። ወዛሊከ ጀዛኡ ዛሊሚን ይሄ ዛሊሞቹ ምንዳ ነው፣ ይሄው ነው የሚገባቸው በላቸው። አላህ ኢኒ አኻፉ ላህ ረበል ዓለሚን አላህን የዓለሙን ጌታ ፈራለሁ የሚለው አባባል እዚህችን አያት ሲፈስሩ ሙፈሲሮቹ አንድ ቂሳ አንስተዋል። ያ ቂሳ ሊአሐድ ዑባድ በኒ እስራኤል ከበኒ እስራኤሎች መካከል ያንድ በጣም ዒባዳ የሚያበዛ ሰው ታሪክ ነው ብለዋል። ያው እንደ ምሳሌ ተነሳ እንጂ እሱን የሚመስል ማንኛውንም አካል የሚያካትት ነገር ነው። ቂሳውን ያወሩት እብኑ ጀሪር አጠበሪ ናቸው ረሒመሁላህ። የቁሉ ቢሰነድህ ሰሚዕቱ ዓልይን ረዲየላሁ ዐንሁ የቁል
ኢነ ራሂበን አንድ 60 ዓመት ሙሉ አላህን እንደው በብቸኝነት እያለቀሰ ሲገዛ ኑሮ ሸይጣን ይህንን ሰውዬ አሳስቼ የእኔ የጀሃነም ጓደኛ ማድረግ አለብኝ ብሎ ወሰነ። መወሶስም ጀመረ። ቢሞክር አቃተው፣ ሊሸነፍ አልቻለም። አላ ኩሊ ሓል ሊሸነፍ አልቻለም። ከዛ ምን አደረገ? አንዲትን መልከኛ የሆነች ልጅ ሂዶ ለከፋት። ጅኑ አሳበዳት። እብድ ሁና መጮህ ጀመረች። ቤተሰቦቿ ሰብሰብ አድርገው ይዘዋት ወደዚህ ራሂብ መናኝ ይባላል፣ ወደዚህ ይዘዋት መጡ አሉ። እና እሷ ወንድሞች ነበሯት። አንዳንዶቹ 4 ወንድሞች ነው የነበሯት ይላሉ። አላ ኩሊ ሓል አንድ ጎበዝ ቀሲስ አለ፣ አንድ ጎበዝ ቄስ አለ። እሱ ጋር ብትወስዷት እኮ ይሄ ያበደችው ይለቃት ነበረ ይላቸዋል። ነው እንዴ ብለው እሺ ብለው ይዘውት ሄዱ። መድኃኒት አደርጋለሁ አለ። አሁን አንዳንዶቹ ሳሊህ ሰዎች ብዙ ጊዜ አይታችሁ ከሆነ በጣም ደጋግ የሆኑ ሰዎች ይሸወዳሉ። የሚሸወዱት ድንገት መጥቶ ወልይ ናቸው ይላቸዋል እኮ ጅኑ እኮ ምንም ችግር የለም። የሆነ ነገር ይታያቸዋል። የሆነች ልጅ ታማ ትመጣለች። እሱ ያሳምምና ጅኑ መድኃኒቱንም እሱ ይነግርና ትድናለች። ከፈለገ እሱ ራሱ ይለቃታል። ጅኑ ይዟት አልነበረ ያበደችው፣ እሱ ራሱ ይለቃታል። የለቀኩት እኮ ለሼኾቹ ብዬ ነው ይላል። እንዴ በቃ ይሄ ሰው ሼኽ ለየት ያሉ ሰው ናቸው እንዴ ብሎ ሰው በስርዓት እንዲያስብ፣ ሰው ብቻ አይደለም እሱ ሰውየው እንዴ እውነትም ወልይ ነኝ እንዴ ብሎ እንዲያስብ ያደርጋቸዋል። ባለፈው እንደነገርኳቸው የሆነ ነገር አይቼ እንደው በጣም ለየት ያለ ነገር አግኝቼ እንደ ሼህ መሐመድ አልኳቸው። ሼህ መሐመድ ሐሚድን እኮ ነው እንደው ወልይ ነው መሰለኝ አንቱ አልኳቸው። ኧረ ለአላህ ብለህ እውነት እንዳይመስለኝ አሉ። ሰው እውነት ይመስለዋል። ሸይጣኑን መጥቶ ወልይ ነህ ምናምን ሲላቸው ወልይ ነህ። እና አንድ ሰው ነበሩ እኔ የማውቃቸው ሼህ አህመድ ይባላሉና ደወሉልኝ ለሆነ ጉዳይ። ማነው አልኳቸው። አህመድ ነኝ አሉኝ። ሼህ አህመድ ነው እንዴ አልኳቸው። አዎ ሼህ አህመድ ወልዩ አልኳቸው። ወልይስ አንተ ወልይ የምታውቅ ደህና ነህ አሉኝ። ወልይስ አንተ ወልይ የምታውቅ ደህና ነህ። ይሄ የራሱ የሆነ ዓለም አለው። አላ ኩሊ ሓል ይህንን አሁን ወደ ዋናው አጀንዳችን እንሄድና መድኃኒት ቢያደርግላት ይህ ቄስ ጥሩ ነው ብሎ ሲነግራቸው እውነትም ብለው ልጅቱን ያመጧታል። እውነትም መድኃኒት ያውቃል። መድኃኒት ሲያደርግላት እኔ ጋር ትታችኋት ሂዱ ይላቸውና እነሱ ወደ ሀገራቸው ሄደው እሷን እዛ ትተዋት በሽተኛ ናት እያከማት ነው ብለው ትተው ይሄዳሉ። እኔ ብዙ ጊዜ ሩቅያ እንቀራለን የሚሉ ጎረምሶች ጋራ አሁን ሚዲያ ፊት ሁኜ በደንብ ልግለጸው። ሩቅያ እንቀራለን የሚሉ ጎረምሶች ጋራ ሴት ልጆቻቸውንና ቤተሰቦቻቸውን ትታችሁ አትሄዱ። ሕክማውም አይደለም። አንድ ቦታ አስተኝተን እናክማለን የሚል ጽፈዋል። አንተ ለአላህ ብለህ ሩቅያ ነው የምትቀራው፣ አስተኝተን እናክማለን ምን ማለት ነው? ደግሞ የሐኪም ጋውን ኮስተር ብሎ የሐኪም ጋውን ለብሶ እኮ አቦል አላህ ብላችሁ ተው እናንተ ሰዎች፣ አላህን ፍሩ። ምንድን ነው አንተ የምታክመው? ምንም እኮ የሚያክመው እኮ ነገር የለም። የባህል ሐኪሞች ቅጠል ጨቅጭቀው ስር ቆፍረው የሆነውን ነገር ከሆነ ነገር ቀላቅለው እንደው ዶዙንም ባያውቁት በጣጥሰውም ቢሆን ክንታሮት እንኳን ያድናሉ። እነዚህ እኮ ጅና ያድኑ ክንታሮት ያድኑ ከየት እንደሚያመጡት ሁሉ አይታወቅም። ኮስተር ብለው ጋውናቸውን ለብሰው አስተኝተን እናክማለን ይሏል። ደግሞ ለሩቅያ ቦታ የምንቀጥረው ሐፊዝ ቁርአን የሚቀራልን ብለው ጎረምሳ ልጅ ስራ ያጣ ጎረምሳ ልጅ ወላሂ 19-20 ዓመት የሚሆነው ልጅ እንትን ይሉታል ይቀጥሩታል። ጅን ደግሞ ቃላ ያሉትን ጸጉረ ረዘም ቀሽቀሽ የሚሉትን ነው ሂዶ ጅኑ ለከፍ የሚያደርገው። ከዛ ጅን ሲዛ ስትገላለጥ ገላዋን ሲያይ ጎረምሳ ሁሉ አላህ ይጠብቀን በሉ ዝም ብላችሁ። አላ ኩሊ ሓል ነገሩ በዚህ ላይ እንዳለ
በዚሁ በስራው ጉዳይ በሕክምናው ጉዳይ ላይ ሳያት ልጅቱ በጣም አማራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ኸረጀት ልመርአቱ አንዲት ሴት ከቤቷ ተበጃጅታ ተኳኩላ አምራ ስትወጣ አሽረፈ ዐለይሃ ሸይጣን ሰይጣን ላይዋ ላይ ይሰፍርና ፈዩዘይኑሃ ሊናዚሪ ለተመልካች ያውባታል ብለዋል። እና የሌለ መልክ እኮ ነው። አሁን እንደዚህ መንገድ ላይ ስታገኟቸው ወይኔ ይህች ልጅ ደስ ስትል የምትባለው በሙሉ ሐቂቃ መልኩ አይደለም። የሐቂቃ መልከኛ እናንተ ቤት ያለችዋ ሚስታችሁ ናት። በተረጋጋ መንፈስ ተመርጣ ሌሊትም ቀንም ታይታ ወልዳም ሳትወልድም ታይታ በስርዓቱ ውበት ያላት ሚስቶቻችን ናቸው እንጂ እዚህ መንገድ ላይ የምናያቸው የተገላለጡት ምንም ውበት የላቸውም። ላኪን ሸይጣን ያው የራሱን ስራ ይሰራል። አላ ኩሊ ሓል ሲያያት አማረችውና ሂዶ ደፈራት። ከተደፈረ ደግሞ እርግዝና ይመጣል። እሷም አረገዘች። ስታረግዝ እሱ ታዋቂ 60 ዓመት ዒባዳ ላይ የነበረ ስለሆነ ለክብሩ ፈራና ምን ይሻላል ሲሉት ነው የሚሻለው ይችን ልጅ ግደላት፣ ቀራችሁብኝ ቀበርኳት በላቸው እንጂ እርጉዝ ሆናለች ምኑ ከምኑ ልታደርግ ነው ሲሉት እውነትም ብሎ ፈርቶ እሷን ግድል ወስዶ ቅብር። ከዛ ወንድሞቹ ጋር ሄዳ ወንድሞቿ ጋር በመናማቸው ይሄ ራሂብ እኮ እህታችሁን አባልጎ ስታረግዝበት ገሎ እዚህ ቦታ ላይ ቀብሮባችኋል አላቸው። ለአራቱም ወንድሞቹ ብድግ ብለው አዑዙ ቢላህ ብለው ጧት ሲገናኙ እንደው የሆነ ህልም አይቼ እንደው ባልነግራችሁ ይሻለኛል ይቅርብኝ አላቸው። አይደለም ንገረን እኔም ያየሁት የሆኑ ትልቅ ሼኽ መጥተው ይሁን ሸይጣን ሁሉ በመሻይኾቻችን እኮ ነው የሚመሰለው። ተጠንቀቁ። በመናሜ እህትህን እገሌ የሚባል ሰው አባልጎ አስረግዞ እንዳረገዘችበት ሲያውቅ ገሎ እዚህ ቦታ ላይ ቀብሯል አለኝ። ኧረ እኔንም ብሎኛል። አራታቸውም አንድ ይሆናሉ። ታዲያ ዝም እንላለን እንዴ? ዝም ማለት የለብንም። የሆነችው ነገር አለ ሂደን ማረጋገጥ አለብን ብለው እዛ ቦታ ሲሄዱ የለችም እህታቸው። እየጎተቱ አምጥተው እህታችንን አምጣ ሲሉት አላየሁላቸውም ማለት። እነሱ ቦታውን ሁሉ አሳይቷቸዋል። ሸይጣን የት ቦታ እንደሆነ በመናማቸው አሳይቷቸዋል። ሄደው ለመንግስት አመለከቱ። መንግስት ከዛ ዒባዳ ከሚያደርግበት ሚሕራቡ አውርዶ እየጎተቱ ቀጥታ ይዘው እየደበደቡ ሲሄዱ ከዛ ብድግ ብሎ ኢብሊስ መጣና ይህንን የሰራው ልጅቱንም እንድታባልግ ያደረግኩት እኔ ነኝ፣ ያስገድልኩም እኔ ነኝ፣ እነሱንም የተናገርኩብህ እኔ ነኝ። አንዲት ነገር አድርግልኝና ነጃ ላውጣ፣ ካልሆነ መገደልህ ነው። ምንድነው የማደርገው? እሺ አደርግልሃለሁ ነጃ አውጣኝ ሲለው እንደዚህ ብለህ ስገድልኛል። እንደዚህ ብሎ ሰገደለት። ልክ እንደሰገደለት ዞር በል ኢኒ አኻፉ ላህ ረብል ዓለሚን፣ እኔ ዓለሙን ጌታ እፈራለሁ፣ አንተ ጋር አልሰለፍም ብሎ ጥሎት ሄደ። ይሄ ነው ታሪኩ ተብሏል። አላህም ከመሰል ሸይጣን አለ። እነዚህ ሙናፊቆቹ እንደ ሸይጣን እንደ ራሱ ቁጭ የሁዶቹን ወሱሰው በኑ ነዲርን ጦርነት ውስጥ አስገብተው መሃል ጦርነት ላይ በቁጥጥር ስር ሲውሉ እንዴ አትረዱንም እንዴ ዝም አላችሁ ስላቸው አረኛ አላህን እንፈራለን አሉ። ከመሰል ሸይጣን ልክ እንደ ሰይጣን إذ قال للإنسان كفر لسو ليج كفر يلونا فلما كفر لك سي كفر قال إني بريء منك أني كانت نصوهن على كلهم إني أخاف الله رب العالمين يعلم إن جت الله نفر اللهن أزيوست له بتميلوان أبو جهل إبليس ندز يهربو تجاوتو بتال بلوا في قصة بدر في الحديث الصحيح نبينا عليه الصلاة والسلام إن أبو جهل بدر بوتالاي سيجنانيو ጦርነቱ ሊጀመር ጥቂት ሲቀረው ኢብሊስ አቡ ጀህል የሚያውቀውን የሰፈር ትልቅ ታዋቂ ሰውና የጎሳ መሪ ተመስሎ መጣለታል። ስሙን ረስቸው ነው። እኔ
ጎሳዬን ይዤ ከጎንህ ነው የምሰለፈው። ሙሐመድን ዛሬ እናዋርደዋለን፣ ተከታዮችንም በሙሉ እንጨፈጭፋለን። የነሱን ሚስቶች ማርከን ሕፃናቶቻቸውን ባሪያ አድርገን የነሱ ሴቶች የለበሱትን የወርቅ ጌጥ ለሚስቶቻችን አልብሰን ኸምር እየጠጣን ዘፋኞቻችን ከበሮ እየመቱ በደስታ ነው እንጂ ወደ ሀገር የምንመለሰው እንደዚህ የሚባል ነገር የለም አለዋል። ልክ ነህ እያሉ አንዴ ይጠጣሉ፣ አንዴ ወደዚህ ይላሉ። ምርቅን ብለው እንደቆዩ ሰልፉ እየተሰለፈ ነው። ከትንሽ ቆይታ በኋላ ጦርነቱ ይጀመራል ተብሎ ይታሰባል። ነገሩ በዚህ ላይ እንዳለ በቃኝ በኩል 500 ወታደር ይዞ ጅብሪል ዱብ ሲል ኢብሊስ ያየዋል። እጅ ለእጅ ተያይዞ ነበር አሉ። እንደዚህ እየተወዛወዙ ሲያየው በጣም ደነገጠ። እንደዚህ ማነው አቡ ጀህልን ይዞት ነበር። እንደዚህ ምንጭቅ አድርጎ ወርሮት። እንግዲህ ኢብሊስ መቼም ሲመነጭቅ ይታይ እንግዲህ መገመት አያቀተም። ምንጭቅ አድርጎ ወደ እንትን ብሎ ኢኒ በሪኡ ሚንክ ኢኒ አኻፉላህ ረብል ዓለሚን ያለው። ከትንሽ ደቂቃ በኋላ እኮ ሊሞት ነው አቡ ጀህል፣ ሊገደል ነው። ከመተል ሸይጣን አላህ እንደ ሸይጣን ራሱ። ሙናፊቅም እንደዚህ ናቸው። በየትኛውም ዘመን በየትኛውም ቦታ ዳዕዋው ሲደበደብ፣ ሐቁ ሲረገጥ፣ ኢማን ሲነካ፣ ተውሂዱ ሲገፈፍ አወል ሱፍ የምታገኛቸው ሙናፊቆች። በጣም የሚያሳዝነው አንተን አሳልፈው ሲሰጡ አብረህ የበላህ የጠጣህ ከአንድ መስጊድ የሰገድክ አንዳንዴ ከአንድ ሼኽ የቀረህ ሁሉ አይመስላቸው፣ ሽምጥጥ ነው የሚያደርጉት። ላኪን ሁሉም ወስዋሹም ተወስዋሹም ከጂውም ተከጂውም ሁሉም አካል ፈካነ ዓቂበተሁማ የሁለቶቹ ዓቂባ የማንና የማን? የኢብሊስና የካፊሮቹ ወይዳ የበኑ ነዲርና ወይ የሙናፊቆቹ። ፈካነ ዓቂበተሁማ አነሁማ ፊናሪ ኻሊደይን ፊሃ በቋሚ መልኩ ዘውታሪ ሆነው ጀሃነም እሳት ውስጥ ይቀመጣሉ። ወዛሊከ ጀዛኡ ዛሊሚን ይሄ የዛሊሞቹ ምንዳ ይሄው ነው፣ ጀሃነም ነው በላቸዋል። አላህ ይጠብቀን። ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ። ወልተንظር ነፍሱን ማ ቀደመት ሊገድ ነፍስ ለነገ ያሳለፈችውን ትመልከት። ወተቁላህ አላህን ፍሩ። ኢነላህ ኸቢሩን ቢማ ተዕመሉን አላህ የምትሰሩትን ሁሉ ውስጡንም ላዩንም አዋቂ ነው በላቸዋል አላህ። ወላ ተኩኑ ከለዚነ ነሱላህ እንደነዛ አላህን እንደረሱት ሰዎች አትሁኑ። ፈአንሳሁም አንፉሰሁም ራሳቸውን እንዳስረሳቸው አትሁኑ። ኡላኢከ ሁሙል ፋሲቁን እንዲህ አይነቶቹ ጋጠወጦቹ እነሱ ናቸው። ላ የስተዊ አስሓቡ ናር የእሳት ባለቤቶች እኩል አይደሉም። ወአስሓቡል ጀናህ የጀነት ባለቤቶች ጋር እኩል አይደሉም። እንዴት? አስሓቡል ጀነት የጀነት ጓዶች ሁሙል ፋኢዙን የታደሉ ባለድል የሚባሉት እነሱ ናቸውና አላህ። ይህ አያት ለሙእሚኖች ትልቅ ምክር ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አላህ ሙእሚንን አላህ ሲጠራ በተደጋጋሚ እንደምነግራችሁ እንደነገርኳችሁ የሆነ ትልቅ ኸይር ሊያዝ ነው ወይም ልንጠነቀቀው የሚገባ መጥፎ ነገር ነውና ሊመክር ነው። ምንድነው ምክሩ? ኢተቁላህ አላህን ፍሩ ነው። ሙእሚን አላህን ይፈራ የለ እንዴ? አዎ ይፈራል።
ግን ተቋ ብዙ አይነት ነው። ደረጃው እርከኑም ትልቅ ነው። ትልቅ የተቋ እርከን ላይ ያሉት ነቢዩ ናቸው ዓለይሂ ሰላቱ ወሰላም። ወፈሊዛሊክ ለዚህማ ብሎ ነቢያችን ምናሉ ሰለላሁ ዐለይሂ ወሰለም አና አዕለሙኩም ቢላሂ ወአትቃኩም፣ እኔ ስለ አላህ ከማንም የበለጠ ማውቀው እኔ ነኝ፣ በጣምም የምፈራው እኔ ነኝ ብለዋል። ላኪን ነቢዩ በሆኑበት ያ አዩሃ ነቢዩ እተቂላህ ተብለዋል። እዚህም ላይ ያ አዩሃ አለዚነ አመኑ እተቁላህ አላህን ፍሩ። ምን ማለት ነው? ዱሙ ዐላ ተቅዋኩም፣ ባላችሁበት የጥንቃቄ ኑሮ ቀጥሉበት። ወይም ደግሞ በአንድ ነገር ዘረክረክ በሌላ ነገር ጠንቀቅ የምትሉ ቢሆንም የሰው ልጅ ባህሪ ነውና በሁሉም የህይወት ዘርፋችሁ ጠንቀቅ በሉ ለማለት ተፈልጎ ነው ብለዋል። ከጥንቃቄ መገለጫዎቹና ትልልቅ ምክሮች አንዱ ወልተንዙር ነፍሱን ማ ቀደመት ሊገድ፣ ለነገ ምን አስቀምጫለሁ የሚለውን ነገር ሁሉም ነፍስ ማሰብ አለበት። አንተ ለነገህ ለቀብርህ ምን አስቀምጠሃል? መላይኮች ሲጠይቁህ የምትመልሰው ምን አስቀምጠሃል? ለሰከራተል መውት ምን አስቀምጠሃል? ለቀብሩ ምን አስቀምጠሃል? ለሲራጡ ምን አስቀምጠሃል? ሊልውቁፊ አማመ ረቢል ዓለሚን ምን አስቀምጠሃል? ሰው ልጅ ከእናቱ እናት ከልጇ የምትሸሽበት ቀን ለማምለጥ ምን አስቀምጠሃል? ምን አስቀድመህ የሰራኸው ነገር አለ? አሁን ጊዜ ስላለ ወልተንዙር ነፍሱን ማ ቀደመት ሊገድ፣ ለነገ ያስቀመጠችውን ነገር ትወቅ። ምን አስቀምጣለች የሚለውን ማወቅ ይኖርበታል። ወተቁላህ፣ የመጨረሻ ሰንቅ አላህን ፍሩ ነው። ወኢነ ኸይረ ዛድ ተቅዋ፣ ከሰንቁ ሁሉ የመጨረሻው የተሻለ ሰንቅ አላህን መፍራት ነው እና አላህን ፍሩ። ኢነላህ ኸቢሩን ቢማ ተዕመሉን፣ አላህ እናንተ የምትሰሩትን ሁሉንም ጠንቅቆ ያውቀዋል። ስለዚህም የምታመልጥበት ምንም ነገር የለም። አላህ የማያውቀው ነገር ከናካቴው የለምና ነው። ለአንተ እንዲመች ተብሎ ምስክር ሁሉ ተዘጋጅቶልሃል። የራስህ አካል እንዲመሰክር ተደርጓል። ወንጀሉን የሰራህበት ቦታ መሬቱ ራሱ እንዲመሰክር ተደርጓል። በጎንህ የተቀመጡት ሁለት መላይኮች የሰራኸውን ኸይርና ሸር እንዲመሰክሩብህ ወይም እንዲመሰክሩልህ ተደርጓል። ከዛም በተጨማሪ ያየህ ሙእሚን እምቢ ስትል፣ ከመስጊድ ስትወጣ፣ ተውሂዱን ስትጠላ፣ ሱናውን ስትረግጥ የተመለከተህ ሰው በሙሉ ምስክር ይሆናል ነገ የውመል ቂያማ። አንቢያዎቹ ሁሉ ይመሰክሩብሃል። ፈከይፈ ኢዛ ጂእና ሚን ኩሊ ኡመትን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ። ስለዚህ ለነገ የሆነ ነገር ማስቀመጥ ይኖርብሃል። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ረፋድ ሰዓት ላይ ሷሃቦቻቸው ጋር ቁጭ ብለው እያለ የሆኑ ሰዎች ሙዶር ከሚባል አገር ሰብሰብ ብለው መጡ። በጣም የተጎሳቆሉ ሰዎች ናቸው። ልብስ የላቸው መላያቸው ላይ ጫማም አልተጫሙ። የቆዳ ልብስ ነው ለብሰው የመጡት። ቆዳ አጣፍተው ነው የመጡት ልብስ ስለሌላቸው። ሰይፋቸውን ይዘዋል። ቅድም እንዳልኳቸው የሙዶር ጎሳ አባሎች ናቸው። ነቢያችን ልክ ሲያዩቸው በድህነትና በችግር ተቆራምተው ፊታቸው ልውጥውጥ አለ። አዛኝ አይደሉ እሳቸው፣ በጣም ረሕመተኛ ናቸው። ፈተገየረ ወጅሁ ረሱልላህ፣ የነቢያችን ዓለይሂ ሰላቱ ወሰላም ፊታቸው ተቀያየረ። ከዛ ትቷቸው ሄዱና ይወጣሉ፣ ይገባሉ፣ ይወጣሉ። ቢላልን ጥሩልኝ አሉ። ቢላል ተጠራ። ቢላል አሉት ለበይክ፣ አዛን አድርጋሉት። ሰውን ጥራ እንደማለት ነው። ሰው ተጠራ። ለአጋጣሚ ሶላቱን ደርሶ ነበር። ዙሁር ተሰገደ። ከሶላት በኋላ ምክር ጀመሩ። ኹጥባ ነቢያችን ዳዕዋ እያደረጉ ያ አዩሃ ናሱ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ ወበሰ ሚንሁማ ሪጃላን ከሲራን ወኒሳአ ወተቁ ላህ አለዚ ተሳአሉነ ቢሂ ወልአርሓም ኢነላሃ ካነ ዐለይኩም ረቂባ። ይህንን አያት ሱረቱ ኒሳ ላይ ቀሩት።
ሱረቱል ሐሽር ላይ ያለችውን ይችንም አያት ቀሯት። ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላሃ ኸቢሩን ቢማ ተዕመሉን ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን ላ የስተዊ አስሓቡ ናሪ ወአስሓቡ ልጀነህ አስሓቡል ጀነቲ ሁሙል ፋኢዙን። ይህንን አያት ቀሩት። ከዛም በኋላ ይህንን አያት የሰሙት ሰሓቦች ብር ማዋጣት ጀመሩ፣ ለድሃዎቹ ለምስኪኖቹ። አንዱ ያመጣል፣ አንድ ቁና ቴምር አምጥቶ ይሰጣቸዋል። አንዱ ደግሞ የሆነ ያለውን ከኪሱ እያመጣ ይሰጣቸዋል። አላ ኩል ሓል ስንዴ ያመጣል፣ ገብስ ያመጣል፣ ቴምር ያመጣል፣ ገንዘብ ያመጣል። ሲያበረታቱ እተቁ ናራ ወለው ቢሺቅ ተምረህ፣ የቴምር ግማሽ እንኳን ሶደቃ በመስጠት ከጀሃነም እሳት ተጠበቁ። እንደው ከጀሃነም እሳት ነፃ ለማውጣት ከሚጠቅም ትልልቅ ነገር ባዕድ ተውሒድ ከአርካን ልእስላምና ከተውሒድ ቀጥሎ ሶደቃ ነው። ሶደቃ ለሚስኪን አስተዋጽኦ የሚያደርግ ሰው አላህ ስብሓነሁ ወተዓላ ከጀሃነም እሳት ይጠብቀዋል። ቃለ ሰለላሁ ዐለይሂ ወሰለም እተቁ ናራ ወለው ቢሺቅ ተምረህ አላ ፈጃአ ረጁሉ ሚነል አንሷር። ከአንሷሮቹ አንድ ሰውዬ መጣና የሆነ ከረጢት ይዟል። በከረጢት ሙሉ ብር ይዟል። እሱን አመጣና ይኸውላችሁ ያ ረሱላላህ ለምስኪኖቹ አድርጉት አላቸው። ከዛ በኋላ ثم ተታበዐ الناس፣ ሰው ሁሉ ተከታተለ። ይሄም ይሰጣል፣ ያም ይሰጣል፣ ያም ይሰጣል። መጨረሻ ላይ ነቢያችን ምን አሉ? መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሁ ወአጅሩ መን ዐሚለ በዕደህ። እስልምና ውስጥ መልካም መንገድን የመሰረተ ሰው በሱና እሱን ተከትለው መንገድ አድርገው በሰሩት ሰዎች የነዛ ሰዎች አጅር ሳይቀነስ ለሱም አጅር ይጻፍለታል ብለው ረሱል ዓለይሂ ሰላቱ ወሰላም ተናገሩ። አላ ኩሊ ሓል ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ። ለነገ የሚባል ነገር ሰው ማስቀመጥ ይኖርበታል። ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ። በአላህ ባሪያዎች፣ በመላይኮች፣ በአላህ በራሱ ከምትገመገሙ ራሳችሁን ብትመረምሩ ነው የሚሻላችሁ ነው። ወላ ተኩኑ ከለዚነ ነሱላህ ማለት አላህን እንደረሱ ሰዎች አትሁኑ። አላህን የረሱ ሰዎች አላህን አይዘክሩም፣ ዚክርም የሉበትም፣ ጾሙም ላይ የሉበትም፣ ሶላቱም ላይ የሉበትም፣ ቂራአተል ቁርአንም ላይ የሉበትም፣ ሶደቃውም ላይ የሉበትም፣ ጭንቀቱ ሐሳቡም ላይ የሉበትም። የሚያስጨንቃቸውም የሚያስደስታቸውም የሚያስለቅሳቸውም የሚያስቃቸውም ገንዘብ ብቻ ነው፣ ወይም የዱንያ ጣጣ ነው። እነዚህ ሰዎች አላህን ረስተው የለ? አዎ። አላህ ደግሞ ነገ የውመል ቂያማ እንደረሱት ሁሉ እንደረሳ ሰው አይነት ሙዓመላ ያደርጋቸዋል። አንተ ከረሳኸው የሆነ ፀሐይ ላይ ጠብቀኝ ብለኸው አንድ ሰው እየጠበቀ ከረሳኸው ምንድን ነው የምታደርገው? ከረሳኸው ቢሞትም ጎርፍ ቢወስደውም ፀሐይ ቢያቃጥለውም አውሬ ቢበላውም አለቀ እኮ በቃ። ከረሳኸው ረሳኸው። አላህ አይረሳም። ወማ ካነ ረቡከ ነሲያ። ላኪን የረሳ ሰው የሚያደርገውን ቸልተኝነት እኛም እናደርጋለን። ስለዚህ ሙእሚን የሆነ ሰው ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ነው። አላህን የረሳ ሰው አላህም ይረሳዋል። ግን እዚህ አያት ላይ ወላ ተኩኑ ከለዚነ ነሱላህ ብሎ ፈአንሳሁም አንፉሰሁም ነው የሚለው። ፈአንሳሁም አንፉሰሁም የመጨረሻ የዱንያ ዓዛብ፣ የአላህ የቁጣ መገለጫ፣ የሰው ልጅ ሙእሚን ካልሆነ በስተቀር ልብ የማይለው ትልቅ መቀጫ ቢኖር ፈአንሳሁም አንፉሰሁም። እንዴት በሉኛ። ወላ ተኩኑ ከለዚነ ነሱላህ ተብሏል። አላህን እንደረሱት ሰዎች አትሁኑ ተብሏል። አላህን የረሱት ምን ይመጣባቸዋል? አላህን የረሱት ሰዎች ከመቀጫዎቹ ከዘግናኙ መቀጫ አንዱ ፈአንሳሁም አንፉሰሁም ራሳቸውን እንዲረሱት እናደርጋቸዋለን። በጣም ከባድ ነው። አንተ ራስህን ትረሳለህ። ነጃ መውጣት ያለበት ቦታ ረስተህ ነጃ ሳታወጣ
መብላት ያለብህ ቦታ እንዳትበላ፣ መጠጣት ያለብህ ቦታ እንዳትጠጣ፣ ሰላም ማግኘት ያለብህ ቦታ ሰላም እንዳታገኝ ራስህን ረስተህ ሰውን ይርሳ ራስህን ትረሳለህ። ምን ማለት ነው? አላህን ስትረሳ ከዲኑ ስታፈነግጥ ያንተ የተፈጠርክበትን ዓላማ መሰረታዊውን አጀንዳ እንድትዘነጋው ያደርጋል። እርሲት ጀነት የሚያስገባው መንገድ ትረሳዋለህ። አታውቀውም? እንደ ይሄ መንገድ አራውቀዋለሁ መስጊድ መሻይኾቹ ሲናገሩ ሰምቼ። እሺ ዚና ሐራም መሆኑን አታውቅም? አውቃለሁ ግን ረሳሁት። ሽርክ ምንም ምህረት የሌለው ወንጀል መሆኑን አታውቅም? አውቃለሁ ተነግሮኛል። ታዲያ ምን ሆነ ነው? ረሳሁት። በቃ ራሴን ረሳሁት ነው እኮ ራሴን ረሳሁት። መዳኛ የሌለው በላእ ላይ ርህራሄ የሌለበት አጀንዳ ላይ እየገባ ቸል ካልክ ከዚህ የበለጠ እኮ ጉዳት የለም በሐቂቃ። ኡላኢከ ሁሙል ፋሲቁን እንዲህ የሚደረጉት ጋጠወጦቹ ሰዎች ናቸው አለ። ፋሲቅ ማለት አልኻሪጁን አን ጣዓቲላህ አላህን ከመታዘዝ ውጭ የሆኑት ናቸው። ሶላት ግዴላቸውም፣ ጾምም ግዴላቸውም፣ ሐጅ ግዴላቸው። ልብ ብላችሁ እዩት። የኢትዮጵያ ሐጃጆች አሁን ባለንበት የዛሬ 20 ምናምን ዓመት በተደረገው ሀገራዊ ቆጠራ ሀገር አቀፍ የህዝብ ቆጠራ የኢትዮጵያውያን የሐጃጆች ኮታ 43250 ነው። ግን ዘንድሮ ሄደው 6000 ያልሞላው። የሙስሊሙ ቁጥር ምን ያህል ነው? በግምት 7 ሚሊዮን በግምት ከተሳሳትን 65 ሚሊዮን ነው። ምንም ሸክ የሌለው ከ60 ሚሊዮኑ 1 ሚሊዮን ሐጃጅ ይጠፋል። ኧረ የለም። ምን ሆኖ ነው? ነሱላህ ፈአንሳሁም አንፉሰሁም። ከ10 ሚሊዮን በላይ የሚሸጥ መኪና የሌለው እኮ ብዙ ሰው የለም። ይሄ ነጋዴው ማለት ነው፣ ስራ ላይ ያለው ማንም ሰው ገንዘብ ትንሽ ሲያገኝ ሐጅ ትዝ አይለው። መጀመሪያ መኪና ነው። መኪና ጠቃሚ ነው፣ ግን የሐጅን ያህል አይጠቅምም። ኡላኢከ ሁሙል ፋሲቁን እንዲህ አይነቶቹ ጋጠ ወጦቹ እነሱ ናቸው አለ አላህ። ከጋጠ ወጥነታቸው የተነሳ ራሳቸውን ሁሉ ይረሳሉ። ጋጠ ወጥ ማለት የሚዘል እኮ ነው። አሁን አንዳንድ ልጅ አለ፣ በቃ ብድ ያለ ልጅ አለ፣ እንደው እሳት ሙሉ ሊረግጥ ይችላል ከእንትኑ የተነሳ ከመንቀዥቀዡ የተነሳ። እናሳ ቀጥቶ ምንም ሸክ የለውም ወደ ጀሃነም ነው። ላ የስተዊ አስሓቡ ናር የእሳት ጓዶች እኩል አይደለም። ወአስሓቡል ጀና የጀነት ጓዶች ጋር እኩል አይደለም። ጀነት የሚገባ ሰው ጀሃነም የሚገባ ሰው እኩል ነው እንዴ? ኧረ እኩል አይደለም። አስሓቡል ጀነቲ ሁሙል ፋኢዙን የጀነት ባለቤቶች ፋኢዞቹ ነጃ የሚወጡት እድለኞቹ እነሱ ብቻ ናቸው። ፈመን ዙሕዚሐ ዐኒ ናሪ ወኡድኺለል ጀነተ ፈቀድ ፋዝ አስሓቡል ጀነቲ ሁሙል ፋኢዙን። ከፋኢዞቹ አላህ ያደርገን። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወአሊሂ ወሰሕቢሂ ወሰለም አጅመዒን።